በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ እግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ እያልኩ በዘመነ ትንሣኤ የማይፈጸሙ ሥርዓቶችንና የትንሣኤ ሳምንታት ዕለታት ስያሜዎችን እንደየቅደም ተከተላቸው እንመለከታለን። እንግዲህ በዓለ ሃምሳ የሚባለው ከትንሣኤ እስከ በዓለ ጴንጠቆስቴ ወይም በዓለ ጰራቅሊጦስ ድረስ ያለው 50 ዕለት ነው። በዚህ ወቅት ቤተ ክርስቲያን የክርስቶስን ትንሣኤ ታከብራለች። በክርስቶስም ያገኘችውን ዕረፍት በምልአት ትሰብካለች። ዕረፍተ መንግሥተ ሰማያትን ታስባለች። በእነዚህ ዕለታት ዓርብ፣ ረቡዕ አይጹሙም። ቀኖና ለተነሳህያን አይሰጥም። በስግደት በድካም በትምህርት የሚኖሩ ሁሉ በዕረፍት ያሳልፏታል። በዚህ ወቅት ቅዳሴ፣ መዝሙር፣ ድካም የማያስከትል ሥርዓት አምልኮ ይፈጸማል። ይህ ሁሉ የሚሆነው በክርስቶስ ዕረፍተ ነፍስ አግኝተናል። ጌታ የትንሣኤያችን በኩር ነው። እኛም ከተነሳን በኋላ እግዚአብሔር ረሃብ፣ ጽም፣ ድካም፣ ሕመም፣ ፈተና፣ ሞት፣ ፈታኝ፣ መቃብር፣ ብልየት፣ ልደት፣ ልህቀት፣ ኃይለ ዘር፣ ኃይለ ነባብ፣ ኃይለ እንስሳ የሌለበትን ሥርዓተ ምድር አልፎ በአዲስ ሥርዓተ ሕይወት የምትመራውን ዕረፍተ መንግሥተ ሰማያትን እንወርሳለን ለማለት ሲሆን ቀኖና የማይሰጠው በሥጋም ሆነ በነፍስ ከመበደል ጌታ ነፃ ያወጣናል። ባለመበደል በአፋችን ምስጋና መልቶ ሕይወታችን ከበደል ተለይቶ የምንኖርበት ዘመን ይመጣል። በትንሣኤው በዕርገቱም ጽድቅና ጸጋ ሕይወት ተሰጥቶናል። ከተዋረዶ ነፍስ ድነናል ለማለት ነው። በአጠቃላይ ድህነተ ነፍስ ድህነተ ሥጋ በኢየሱስ ክርስቶስ ተሰጥቶናልና ዕረፍተ መንግሥተ ሰማያት የዘላለም ሕይወት ተዘጋጅቶልናል ማለት ነው። የትንሣኤ ሳምንታት ስያሜዎችና ትርጉሞቻቸው። እሁድ በዓለ ትንሣኤ ሲሆን ጌታችን ከሙታን ተለይቶ መነሳቱን፣ ሞቱን በሞቱ ድል መንሳቱን፣ ሙስና መቃብርን በመቃብር ፈርሶ በስብሶ መቅረትን፣ መጥፋቱን በሞቱ በመስቀሉ ያዳናቸውን በትንሣኤው ማጽደቁን፣ በዝግ ቤት ገብቶ በፍርሃት ለነበሩት ሐዋርያት ሰላምን፣ ዕርቅን መስበኩን ቤተ ክርስቲያን ታስባለች። ሰኞ ማዕዶት ይባላል። ማዕዶት ማለት መሻገር ማለት ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት መሻገራቸውን ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ ይባላል። በዚህ ዕለት ቅዱስ ቶማስ በጦር የተወጋ ጎኑን በሚስማር የተቸነከረ እጁን እግሩን ካላየሁ አላምንም ማለቱን፣ ክርስቶስም ቶማስን ጣትህን ወደዚህ አምጣና በጎኔ አግባው ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ 20:27-29 ተብሎ እንደተጻፈ ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን የማመኑን ነገር የሚታሰብበት ቀን እንዲሆን ስለተወሰነ ቤተ ክርስቲያን ዕለቱ ቶማስ ብላ ታስበዋለች። ረቡዕ አልዓዛር ይባላል። በዚህ ዕለት ትንሣኤና ሕይወት የሆነው ኢየሱስ ክርስቶስ አልዓዛር ከሞተ ከተቀበረ ከ4 ቀን በኋላ ማስነሳቱን፣ ለአይሁድ ቅንዓት ለጌታ ሞት ምክንያት ከሆኑት ታላላቅ ተአምራቶቹ አንዱ የአልዓዛር ትንሣኤ መሆኑን፣ አልዓዛርን በብሉይ ሥጋ በአምላካዊ ቃሉ ከመቃብር ያስነሳው ጌታ በሐዲስ ሥጋ መነሳቱን፣ ሞት ይዘው ዘንድ የማይችል አምላክ መሆኑን፣ እርሱ ለፍጥረት ሁሉ ትንሣኤና ሕይወት መሆኑን የምናምንበትን ሁሉ ትንሣኤ ዘለክብር የማያምኑበትን ትንሣኤ ለዘሐሳር ማስነሳት የሚቻለው ጌታ መሆኑን ቤተ ክርስቲያን ታስባለች። ዮሐንስ 11 በሙሉ። ሐሙስ አዳም ወይም የአዳም ሐሙስ ይባላል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ዘፍጥረት 3:15 አዳም ከነ ልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰባል። ዓርብ ቅድስት ቤተ ክርስቲያን ይባላል። በዚህ ዕለት ቅድስት ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ስለመመስረቷ፣ ለቤተ ክርስቲያን ራሱን ስለ እርሷ አሳልፎ ስለመስጠቱና ቤተ ክርስቲያንም የእርሷ አካል ስለመሆኗ ኤፌሶን 5:21 የነቢያትና የሐዋርያት መሠረት በሆነው በክርስቶስ ላይ ስለመመስረቷ፣ መሰብሰቢያዋም ክርስቶስ ስለመሆኑ ኤፌሶን 2:19-22 በደሙ ስለመታጠቧ ራእይ 1:5-8 ከነገድ ከቋንቋ ስለመመረጧ፣ በደሙ ተዋጅታ አንድ መንጋ ስለመሆኗ፣ በሰማይ ሰራዊት በምድር የሰው ፍጥረት ያላገኘችውን ሕይወት በእርሷ ስለማግኘቷ ራእይ 5 በሙሉ በወርቅ በብር ሳይሆን በክቡር በክርስቶስ ኢየሱስ ደም ስለመዋጀቷ
አንደኛ ጴጥሮስ 1:18-21 ከልዩ ልዩ አነዋወር ተጠርታ በእርሱ ላይ ስለምታነጻው አንደኛ ጴጥሮስ 2:4-6 እያሰበች ቤተክርስቲያን የቤተክርስቲያንን ሕይወት ትሰብካለች። ቅዳሜ ቅዱሳት አንስት ይባላል። በዚህ ዕለት የክርስቶስን አካል ሽቱ ለመቀባት ፍርሃታቸውን በክርስቶስ ፍቅር ለውጠው በጋለ ፍቅር አካሉን መፈለጋቸውን ወደ መቃብሩ ሲመላለሱ ማደራቸውን ማርያምም ትንሣኤውን ቀድማ ስለማየቷ ሴቶችም የመላእክትን ራእይ ስለማየታቸው ቤተክርስቲያን የምታስተምርበት ዕለት ነው። ማቴዎስ 28:1-15፣ ማርቆስ 16:1-8፣ ሉቃስ 24:1-12፣ ዮሐንስ 20:1-18። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።